ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሰኔ 23 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ከፕሪቶሪያ ስምምነት መልስ ተወክለን በስምምነቱ ላይ የተገኘነው ልኡካን እንድንረሸን የህወሓት ቡድን አመራር ወስኖ ነበር ሲሉ ጀነራል ጻድቃን መናገራቸውን፣ ትግራይ ክልልን ጨምሮ በመላው ኢትዮጵያ የ12ኛ ክፍል ብሔራዊ ማጠናቀቂያ ፈተና በዛሬው ዕለት መጀመሩን የትምህርት ሚኒስቴር ማስታወቁን፣ እንዲሁም በደቡብ አፍሪካ የሚገኙ ኢትዮጵያውያንን በመጤ ጠል ቡድኖች ህጋዊ ሰነድ ያላቸው ሰዎች ጭምር ኢላማ የተደረጉ መሆኑን መናገራቸውን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። ከፕሪቶሪያ ስምምነት መልስ ተወክለን በስምምነቱ ላይ የተገኘነው ልኡካን እንድንረሸን የህወሓት ቡድን አመራር ወስኖ ነበር ሲሉ ጀነራል ጻድቃን ተናገሩ። የህወሓት ቡድን የፕሪቶሪያ የሰላም ስምምነት በተፈጸመ ማግስት ነው ችግር መፈጠር የጀመረው ሲሉ ጀነራል ጻድቃን ገብረትንሳኤ ተናግረዋል። ጀነራል ጻድቃን አሁን ህልውናው ያከተመው በወቅቱ በወከለን ምክር ቤት በኩል ወደ ፕሪቶሪያ የሄድን ቢሆንም የህወሓት ቡድን አመራሮች ግን ደስተኛ አልነበሩም ብለዋል። አያይዘውም ስምምነቱ እንዲቀጥል ያስቻለው የትግራይ ህዝብ ነው እንጂ የቡድኑ ስራ አስፈጻሚ የነበሩ ግለሰቦችን ስምምነቱ እንዲቀደድ ወስኖ ነበር በማለትም አስረድተዋል። ስምምነቱ እንዲቀደድ የወሰኑት ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረዝጋቤር፣ ጌታቸው አሰፋና አለም ገብረ ዋህድ ናቸው ሲሉም በስም ዘርዝረዋል። እነዚህ የወቅቱ የስራ አስፈጻሚ አካላት እኛ እንድንረሸን ውሳኔ አሳልፈውም ነበር በማለትም ገልጸዋል። ሆኖም ይህ ውሉን አንቀበልም የሚል ውሳኔ በወቅቱ በህወሓት ማዕከላዊ ምክር ቤት ውስጥ ክፍፍል ፈጥሮ ነበር በማለትም አስረድተዋል። ስንሄድ ወደ ፕሪቶሪያ ስምምነት ከሄዱ ሰዎች አንዱ ስለነበርኩ ያኔ በህግ ያልፈረሰው ስራ ላይ የነበረው የትግራይ ምክር ቤት ዛሬ 5 ዓመቱ አልፏል። አይደለም ህጋዊ አይደለም። ፕሪቶሪያም ላይም ፈርሷል። ያኔ ግን እንደዛ አልነበረም። ያ ምክር ቤት ነው ኃላፊነት ሰጥቶ የላከን። እዛ ምክር ቤት ቀርበን ምለን የሚሰጠንን ኃላፊነት እንቀበላለን ብለን እንሄድ ነው። ይሄ አይደለም፣ ኖሚናል ነገር አይደለም። ምክር ቤቱ ቲፒኤልኤፍ ነበር የሚቆጣጠረው ሊሆን ይችላል። በት የትግራይ መንግስት ነው። ያ ምክር ቤት የትግራይ መንግስት ነው። ያ የትግራይ መንግስት ህዝብን የሚወክል ነው። ተሳስቶ መርጧቸው ሊሆን ይችላል። ዳዝንት ማተር ግን የትግራይ መንግስት ነው። ያ ነው ኃላፊነቱ ሰጥቶ የላከን። ከተመለስን በኋላም ስምምነቱን ያቆመው የትግራይ ህዝብ ነው። ብዙ መናገር ይቻላል። ስምምነቱ እንደተፈረመ ስራ አስፈጻሚው ይቀደድ፣ እነዚህ ሰዎች ይረሸኑ ምናምን አለ። ወደ ህዝብ ሲወርድ ግን ከዚህ የበለጠ ምን ትፈልጋላችሁ? ይሄ ነው መድህናችን ብሎ ቆመ። ጀነራል ጻድቃን አክለውም የህወሓት ቡድን የትግራይ ወጣቶችን በሱዳን ጦርነት እያሳተፈ በዚያ አቅጣጫም ጥቃት ለመክፈት እያሰበ ነው ብለዋል። ከተለያዩ የውጭ ኃይሎች ድጋፍ ለማግኘት ሲልም ነው ይህንን እያደረገ ያለው ሲሉ ከኤንቢሲ ጋር በነበራቸው ቆይታ አብራርተዋል። በዛ በኩል በሆነ መንገድ ስታስብ ከሱዳን ከግብጽ የሎጂስቲክስ ሳፖርት ይሁን ሌላ የተኩስ ድጋፍ ሳፖርት ለማግኘት ይመቻቸዋል። ቅርብ ጊዜ ደግሞ ይሄ የነበረው ሙቭመንት ወደዚያ ኃይል አሰማርቶ በሰፊ ኃይል በምዕራብ ኢትዮጵያ በኩል አድርጎ ወደ መሀል ሀገር ለመግባት ሲታሰብ የነበረው ነገር ትንሽ የተቀዛቀዘ ይመስላል። ምንድነው ያቀዛቀዘው? መታወቅ ያለበት ይመስለኛል። ግን አርሚ 13ን ሲልኩ የነበረው አይነት ሩጫ አይደለም ያለው አሁን። ኢንቴንሽኑ ግን ሌላ ነገር ሊሆን አይችልም። እዛ ያለውን ኃይል አርሚ 7ንም የሚጨመሩትንም ኃይሎች ጨምሮ ድንገት መንግስት ከፍተኛ ትኩረት ባልሰጠበትና ምናልባትም ኃይል ባላከማቸበት አካባቢ ችግር ለመፍጠር የኢትዮጵያ መንግስት ይሄን አላየም ወይ ኃይል አላከማቸም ወይ ምናምን ሌላ ጉዳይ ነው። እንደዛ ነው ብዬ አላስብም። ፍላጎቱ ግን ያ ነው የሚመስለው። ደግሞ ጦርነቱ ተካሂደዋል። ኩርሙክ ላይ የተደረገው አርሚ 7 ያደረገው ውጊያ ተገፍቶ እስከሚወጣ ድረስ አሁንም ከዛ ቀጥሎም በጊዘን በምናምን አካባቢ የተደረገው ውጊያም ይህንን ነው ኢንዲኬት የሚያደርገውና የአንድ ሰፋ ያለ አገር የማተራመስ ፕላን አካል ነው። ይሄ ደግሞ ከጀርባቸው ደህና ፊዚካሊም ማለት ነው፣ ዝም ብሎ በሩቅ በገንዘብ በምናምን ብቻ ሳይሆን ፊዚካሊም ቢሆን የሎጂስቲክስ እና የሌላ ሳፖርት ለመስጠት ይመቸናል ብለው አስበው ያደረጉት
ነገር ይመስለኛል። በሌላ በኩል ሌተናል ጀነራል ዮሐንስ ወቅታዊውን የትግራይ ሁኔታ አስመልክተው ለአዲስ ዘመን ጋዜጣ በሰጡት ቃል በትግራይ ያጋጠመው ከባድ ጦርነት ያስከተለው ማህበራዊ፣ ስነልቦናዊና ኢኮኖሚያዊ ጉዳትን ለመፈወስ ዴሞክራሲያዊ ምርጫ ማካሄድና አስቸኳይ የፖለቲካ ለውጥ ማምጣት አንገብጋቢ ጉዳይ ነው ብለዋል። ትግራይ ክልልን ጨምሮ በመላው ኢትዮጵያ የ12ኛ ክፍል ብሔራዊ ማጠናቀቂያ ፈተና በዛሬው ዕለት መጀመሩን የትምህርት ሚኒስቴር አስታወቀ። የ2018 የ12ኛ ክፍል ብሔራዊ ማጠናቀቂያ ፈተና ከዛሬ ሰኔ 23 ቀን 2018 ጀምሮ በመላ ሀገሪቱ መሰጠት ጀምሯል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአብርሆት ቤተ መጻሕፍት በመገኘት የ12ኛ ክፍል ሀገር አቀፍ ፈተናን ያስጀምሩ ሲሆን ማጠቃለያ ፈተናው ትግራይን ጨምሮ በመላ ሀገሪቱ በዛሬው ዕለት መሰጠት ጀምሯል ብለዋል። እስከ ሐምሌ 16 ቀን 2018 ድረስ በመላው ኢትዮጵያ በ607 የፈተና ማዕከላት በ6 ዙር የሚሰጠው ፈተና በድምሩ 563501 ተፈታኞች የተመዘገቡ ሲሆን ከነዚህ መካከል 306456ቱ የተፈጥሮ ሳይንስ እንዲሁም 257045ቱ የማህበራዊ ሳይንስ ተፈታኞች መሆናቸውም ታውቋል። ፈተናው በበይነ መረብና በወረቀት የሚሰጥ ሲሆን በወረቀት የሚፈተኑ የተፈጥሮ ሳይንስ ተማሪዎች ከሐምሌ 1 እስከ 3 ቀን እንዲሁም የማህበራዊ ሳይንስ ተፈታኞች ከሐምሌ 6 እስከ 8 ቀን የ2018 ፈተናቸውን የሚወስዱ መሆናቸውም ተገልጿል። በዛሬው ዕለትም የመጀመሪያ ዙር የተፈጥሮ ሳይንስ ተማሪዎች የኦንላይን ፈተና መሰጠት የጀመረ ሲሆን ፈተናው በበይነ መረብ የሚወስዱ ተማሪዎች አስቀድመው በተዘጋጁ ዙሮች በሲስተም ላይ አስፈላጊው የልምምድ ተግባር ሲያከናውኑ መቆየታቸውን ተገልጿል። በአሁኑ ወቅት ፈተናው በዩኒቨርሲቲዎች፣ በትምህርት ቤቶችና በኮሌጆች ውስጥ በሚገኙ ማዕከላት እየተሰጠ መሆኑን የትምህርት ሚኒስትሩ ገልጸው በአዲስ አበባም የመልቀቂያ ፈተናው በአጠቃላይ ሙሉ ለሙሉ በበይነ መረብ እንደሚሰጥም ተናግረዋል። አክለውም ለፈተናው የማጠናከሪያ ትምህርትን ጨምሮ በርካታ ዝግጅት ሲደረግ መቆየቱን ተከትሎ በዘንድሮ ዓመት አመርቂ የተማሪዎች ውጤት እንደሚጠበቅም አስታውቀዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን በመጤ ጠል ቡድኖች ሕጋዊ ሰነድ ያላቸው ሰዎች ጭምር ኢላማ እየተደረጉ መሆኑ ተናገሩ። በደቡብ አፍሪካ በመጤ ጠል ቡድኖች ሁሉም ስደተኞች ከሀገሪቱ ለቀው እንዲወጡ የተቀመጠው ቀነ ገደብ ዛሬ መጠናቀቁን ተከትሎ በሀገሪቱ የሚገኙ ኢትዮጵያውያን ጥቃት ሊፈጸምብን ይችላል በሚል ስጋት ውስጥ እንደሚገኙ ተናግረዋል። ኢትዮጵያውያኑ የመጤ ጠል ቡድኖች ሕጋዊ ሰነድ ወይም የሀገሪቱ ዜግነት መታወቂያ ያላቸው ሰዎች ጭምር ኢላማ ማድረጋቸውን ነው ያስረዱት። የሀገሪቱ መንግስት የንግድ ተቋሞች እንዳይዘጉና በየአካባቢው የተጠናከረ የጸጥታ ኃይል ቢመድቡም ከሰሞኑ በርካታ ሱቆች ዝግ መሆናቸውና ከከተማ ወጣ ባሉ አካባቢዎች ሱቅ ያሏቸው ኢትዮጵያውያን ዘግተው ወደ ከተማ በመምጣት ሌሎች ጋር እየኖሩ ስለመሆኑም ተገልጿል። በሀገሪቱ የመኖሪያ ፍቃድ ያላቸውና የኢትዮጵያ ማህበረሰብ በልዩ ልዩ መንገዶች የሚያስተባብሩ ኢትዮጵያውያን ፖሊሶች በየአካባቢው ስደተኞችን በየቤቱ እያሰሩ ነው፣ በርካታ ኢትዮጵያውያን እየታሰሩ ነው ሲሉም ተናግረዋል። ተቃውሞውን ተከትሎ ሊመጣ የሚችለው የኃይል እርምጃ ስጋት ውስጥ የከተታቸው በሺዎች የሚቆጠሩ የአፍሪካ ሀገራት ዜጎች ባለፈው ሳምንት በደቡብ አፍሪካ ለቀው መውጣታቸውም እየተዘገበ ይገኛል። በስደተኛ ጠል ቡድኖች ሕጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ደቡብ አፍሪካ ለቀው እንዲወጡ የተቀመጠው ቀነ ገደብ መጠናቀቁን ተከትሎ የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ደቡብ አፍሪካ ውስጥ የሚኖሩ አንዳንድ የውጭ ሀገር ዜጎች እዚህ ያሉት በህጋዊ መንገድ ነው ብለዋል። ይሰራሉ፣ ይማራሉ፣ ቤተሰብን ያስተዳድራሉ፣ በኢኮኖሚያችን ላይ ኢንቨስት ያደርጋሉ፣ እንዲሁም ለማህበረሰባዊ አዎንታዎች አስተዋጽኦ ያበረክታሉ። እነሱም ቢሆን በህጋችንና በህገ መንግስታችን የመጠበቅ መብት አላቸው ሲሉም አሳስበዋል። ፕሬዝዳንቱ አክለውም የመቃወም መብትና የመናገር ነጻነት ሰዎች ሌሎችን እንዲያስፈራሩ፣ ጫና እንዲፈጥሩ ወይም በዘረፋና በኃይል ድርጊት ላይ እንዲሳተፉ አይፈቅድም በማለትም አስረድተዋል። ቁጥጥር ከተደረገባቸው ድርጅቶች ውስጥ ህገወጥ ድርጊት ፈጽመዋል በተባሉ ከ374 ሺህ በላይ የሚሆኑ ድርጅቶች ላይ እርምጃ እንደተወሰደባቸው ተገለጸ። ኢንስፔክሽንና ቁጥጥር ከተደረገባቸው ከ2,800,000 በላይ ድርጅቶች ውስጥ 374,229 የሚሆኑ ድርጅቶች የህግ ጥሰት በመፈጸማቸው እርምጃ እንደተወሰደባቸው የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በንግድና ቀጠናዊ ትስስር ሚኒስቴር የንግድ ስርዓትና ላይሰንሲንግ ዘርፍ የ2018 በጀት ዓመት እቅድ አፈጻጸም
ግምገማ ትናንት ሰኔ 22 ቀን 2018 አካሂዷል። በግምገማው በሀገር አቀፍ ደረጃ ለ3.38 ሚሊዮን የንግድ ምዝገባና ፍቃድ አገልግሎቶች በኦንላይን ለመስጠት ታቅዶ 3.42 ሚሊዮን አገልግሎቶች በኦንላይን መሰጠቱ ተገልጿል። በዚህም የንግዱ ማህበረሰብ ጊዜውን ጉልበቱንና ሀብቱን ሳያባክን ባለበት ቦታ ሆኖ አገልግሎቶችን በኦንላይን እንዳገኘ ተደርጓል ያለው ሚኒስትሩ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ12% ብልጫ መኖሩም ተገልጿል። ሚኒስቴር መስሪያ ቤቱ በግምገማው አክሎም በበጀት ዓመቱ በሀገር አቀፍ ደረጃ 3,178,895 የድህረ ፍቃድ ኢንስፔክሽን ስራዎች ለመስራት ታቅዶ 2,891,430 የተከናወነ ሲሆን ቁጥጥር ከተደረገባቸው ድርጅቶች ውስጥ 374,229 ድርጅቶች የሚሆኑት ሕግን አክብረው የማይሰሩ መሆናቸውን ስለተረጋገጠ እርምጃ እንደተወሰደባቸውም አስታውቋል። የግብይት ስርዓቱን ዘመናዊና ተደራሽ ለማድረግ እንዲሁም አምራቾችና ሸማቾችን በቀጥታ ለማስተሳሰር 810 ተጨማሪ የሰንበት ገበያዎችን ለማመቻቸት ታቅዶ 804 አፈጻጸም ተመዝግቧል ያለው የንግድና ቀጠናዊ ትስስር ሚኒስቴር አጠቃላይ የእሁድ ቅዳሜ ገበያ 2365 ማድረስ መቻሉም ተገልጿል። በግምገማው ማጠቃለያ ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ በበጀት ዓመቱ የተመዘገቡ ስኬቶችን በቀጣዩ ዓመት የበለጠ በማጠናከር የዲጂታል አገልግሎቶችን ተደራሽነት በማስፋትና ህገወጥ ንግድን በተቀናጀ አሰራር በመከላከል የተጀመሩ ለውጦችን ይበልጥ ለማስቀጠል እንደሚገባ ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። በአሜሪካና በኢራን መካከል በዶሃ ሊደረግ የታቀደው የሰላም ድርድር በሁለቱ ወገኖች መካከል በቅርቡ በተቀሰቀሰው ግጭት ምክንያት አጠያቂ ሆኗል ተባለ። በአሜሪካና በኢራን መካከል በዶሃ ሊካሄድ ታቅዶ የነበረው የሰላም ድርድር በሁለቱ ሀገራት መካከል በቅርቡ በተቀሰቀሰው የእርስ በርስ ግጭትና በሚያራምዱት ተቃራኒ አቋም ሳቢያ የንግግር ሁኔታው አጠያቂ ሆኗል። ትራምፕ የድርድር ቡድናቸውን ወደ ዶሃ የላኩ ሲሆን ኢራን ቴክኒካዊ ቡድኗን ወደ ኳታር እንደምትልክና በሁለቱ ወገኖች መካከል ምንም አይነት ድርድር መርሃ ግብር የለም ብላለች። ዝርዝሩን ዘነበህሎፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። በአሜሪካና በኢራን መካከል በዶሃ ሊደረግ የታቀደው የሰላም ድርድር በሁለቱ ወገኖች መካከል በቅርቡ በተቀሰቀሰው ግጭት ምክንያት አጠያቂ ሆኗል ተባለ። የአሜሪካና የኢራን ተደራዳሪዎች በዶሃ ውስጥ የሚያደርጉት ስብሰባ እውን ስለመሆኑ እርግጥ አይደለም። የሀገሪቱ የድርድር ቡድኖች በዚህ ሳምንት ወደ ዶሃ እንዲያቀኑ መታቀዱ ይታወቃል። ነገር ግን ባለፈው ሳምንት መጨረሻ በሁለቱ ወገኖች የተካሄደው የሚሳኤል ጥቃት የ4 ወር ዕድሜ ያለውን ጦርነት ለማስቆም የተደረሰውን ጊዜያዊ የተኩስ አቁም በመፈተኑ ኢራን ምንም አይነት ስብሰባ እንዳልታቀደ አስታውቃለች። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የድርድር ቡድኑን እንዲመሩ ጃሬድ ኩሽነርንና መልእክተኛውን ስቲቭ ዊትኮፍን መላካቸውን የፕሬስ ጸሐፊያቸው ካሮላይን ሌቪት ተናግረዋል። ኢራን ቴክኒካል ቡድኗን በዚህ ሳምንት ወደ ኳታር የምትልክ ቢሆንም የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ ይህ ከአሜሪካውያን ጋር ምንም ግንኙነት የለውም እና በሁለቱ ወገኖች መካከል ምንም አይነት የድርድር መርሃ ግብር የለም ብለዋል። በሚቀጥሉት ቀናት ከአሜሪካ ወገን ጋር በማንኛውም ደረጃ የድርድር ስብሰባ አይኖረንም ሲሉ ባጋኢ ተናግረዋል። ሁለቱ ወገኖች ይገናኙ አይገናኙ በሚለው ላይ ያለው አለመግባባት የዓለም አቀፍ የነዳጅ ፍሰትን በሆርሙዝ ባህረ ሰላጤ ላይ አናግቷል። አሜሪካና ኢራን የተኩስ አቁም ስምምነቱን ለማራዘም በኢራን የኒውክሌር ፕሮግራም ለመወያየትና ዘላቂ የሰላም ስምምነት ለመደራደር የተደረሰውን የ14 ነጥብ የመግባቢያ ስምምነት ተግባራዊ ለማድረግ ቢያንስ 60 ቀናት ሰጥተው ነበር። ነገር ግን እያንዳንዱ ወገን ሌላኛው የተስማማባቸውን ውሎች በመጣስ እየከሰሰ በመሆኑ ሂደቱ ተስተጓጉሏል። አሜሪካና እስራኤል ኢራን ላይ ጥቃት ከሰነዘሩ በኋላ ከዚህ ቀደም የዓለም አቀፍ የነዳጅ ንግድ 1/5ኛውን ይይዝ የነበረው የሆርሙዝ ባህረ ሰላጤ የባህር ትራፊክ ሙሉ በሙሉ ተቋርጦ ነበር። እስራኤል በአሜሪካና በኢራን የሰላም ንግግሮች ውስጥ አልተሳተፈችም፣ እንዲሁም ከስምምነቱ ራሷን አግልላለች። በዋሽንግተንና በቴህራን መካከል ያለው ውጥረት በሊባኖስ ያለው ግጭትን ለማቆም የሚደረገውን ጥረት አወሳስቦታል። በኢራን ድጋፍ የሚደረግለት የሂዝቡላህ አጋር የሆኑት የሊባኖስ ፓርላማ አፈ ጉባኤ ናቢህ ቤሪ በሊባኖስና በእስራኤል መካከል ግጭቱን ለማቆም በአሜሪካ አደራዳሪነት የተደረሰውን ሌላ ስምምነት ጥርጣሬ ውስጥ ጥለዋል ሲል ሮይተርስ አስነብቧል። አንድ የኢራን ከፍተኛ ባለስልጣን ዛሬ ማክሰኞ በዶሃ ስብሰባ እንደሚኖር ተናግረዋል። ነገር ግን ከዚህ ቀደም በስዊዘርላንድ እንደነበሩት የቴክኒክ ንግግሮች በተለየ መልኩ ትኩረቱ የሆርሙዝ ባህረ ሰላጤን ማስተዳደርና ውጥረቱን ማርገብ ላይ እንደሚሆን ጠቁመዋል። ጉዳዩን የሚያውቁ ሌላ ባለስልጣን እንደተናገሩት
እንደተናገሩት የአሜሪካና የኢራን ቴክኒካል ቡድኖች በየፊናቸው ከኳታርና ከፓኪስታን አደራዳሪዎች ጋር ረቡዕ ይገናኛሉ ተብሎ ይጠበቃል። ትራምፕ ለጋዜጠኞች እንደተናገሩት በዶሃ የሚደረገው ስብሰባ ምናልባት አስፈላጊ ሊሆን ወይም ላይሆን ይችላል እናየዋለን ሲሉም ተናግረዋል። በተመሳሳይ ጊዜ በወታደራዊ መልኩ እያሸነፍን ነው ብለው የቆዩ ሲሆን ኢራን የኒውክሌር መሳሪያ እንድታመርት ማቆም አለባት የሚለውን ቅድመ ሁኔታቸውንም ደግመዋል። ኢራን ከጎረቤቷ ኦማን ጋር የምትጋራውን የባህረ ሰላጤውን ቁጥጥር እንደ መጠቀሚያ በማየት መስመሩን ለሚጠቀሙ መርከቦች ክፍያ እንደምትጠይቅና ከተወሰኑ መንገዶች ውጭ የሚንቀሳቀሱ መርከቦችን እንደምታግድ አስታውቃለች። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በትናንትናው ዕለት በካታር ታግደው ከነበሩ 12 ቢሊዮን ዶላር ንብረቶች መካከል 6 ቢሊዮን ዶላር ተለቆ ወደ ኢራን እንደሚመለስ መናገራቸውን የኢራን መንግስት ሚዲያ ዘግቧል። ስምምነቱን ለኢራን ሕዝብ ታላቅ ድል ሲሉ የገለጹት ሲሆን ይህም አሜሪካ በኢራን የነዳጅና የፔትሮኬሚካል ዘርፎች ላይ የጣለችውን ማዕቀብ የምታነሳበትን ሁኔታ ያካትታል። ቅዳሜና እሁድ የተከሰተው ግጭት የአሜሪካና የኢራን ስምምነት ያለውን ደካማነት አሳይቷል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን